የኢንዱስትሪ ፓርኮች ልማት ኮርፖሬሽን ከሚያስተዳድራቸውና ወደ ልዩ የኢኮኖሚ ዞንነት ከተሸጋገሩ የኢንዱስትሪ ፓርኮች መካከል አሁን የምንገኝበት የቦሌ ለሚ ኢንዱስትሪ ፓርክ አንዱ ነው። ይህ ፓርክ ደግሞ በውስጡ ከ26000 በላይ ሰራተኞች የሚሰሩባቸው 30 የሚጠጉ ኩባንያዎችን የያዘ ፓርክ ነው። ኢንዱስትሪ ፓርኮች ውስጥ የሚሰሩ ሰራተኞች የተመቻቸ የስራ አካባቢ ይፈጠርላቸዋል ወይ የሚለውን ጠይቀን እዚህ ለሚ ኢንዱስትሪ ፓርክ ውስጥ ደግሞ ለሰራተኞቹ የተመቸ የስራ አካባቢን በመፍጠር የተመሰከረለት አንድ ኩባንያ እንዳለ ሰምተን ነው ገብተን ያንን ኩባንያ ለሰራተኞቹ የፈጠረውንም የተመቸ ሁኔታ አብረን እንመለከታለን። የኮሪያ ኩባንያ ነው አይደል? አዎ የኮሪያ ኩባንያ ነው። ቸርማንቻ እና ማዳምሽን የሚባሉ ባልና ሚስቶች የመሰረቱት ኩባንያ ነው። ምንድን ነው የሚያመርተው? ጋርመንት ስራ ነው የሚሰራው። ልብስ ስፌት ስራ ነው የሚሰራው። ስለዚህ ልብስ ስፌቶቹ ያው ገዢዎች አሉ፣ ባየሮች የሚባሉ ኦርደር ያደርጋሉ። ብራንድድ የሆኑ ኩባንያዎች ናቸው። በዛ መሰረት ደግሞ እሱ እያመረተ 100% ኤክስፖርት ያደርጋል ማለት ነው። የተመሰረተው በ2014 በፈረንጆቹ ነው። ሲጀምርም በ700 ሰራተኛ ነው ስራውን የጀመረው ማለት ነው። ከዛ አሁን ያለበት ደረጃ ስናየው በአሁኑ ሰዓት ከ7000 በላይ ሰራተኞች ቀጥረዋል። ከነዚህ 7000 ሰራተኞች ወደ 5000 የሚጠጉት እዚሁ ዶርሚተሪ ውስጥ የሚኖሩ ናቸው። ሰራተኞቹን ሁኔታ ስራው እንዴት እንደሚሰራ ገብተን ማየት እንችላለን? ይቻላል። እሺ። ፕሮዳክሽን ኤሪያ ነው የሚባለው። ይሄ ያነሰው የማምረቻ ቦታ ማለት ነው። ያነሰው የማምረቻ ቦታ በሽንተስ ይሄኛው ነው። በጣም አነስተኛ ነው ይሄኛው። ትልልቆቹ ሌሎች ናቸው። እዚህ አሁን እየተመረተ ያለው የምታዩ ቲሸርት ነው ማለት ነው። የሰራተኞች ሜዳ ነው። ሰራተኞች ነው እዚህ የሚጫወቱት? አዎ ሰራተኞች ናቸው የሚጫወቱት። ሰራተኞች እዚህ መጥተው በስነ ስርዓት ጊዜ ወስደው ይጫወታሉ? አዎ ቅዳሜ እሁድ እንደነገርኩሽ ነው ክፍት ነው። ከዛ ባላቸው እረፍት ሰዓት በማንኛውም ጊዜ መጥተው መጫወት ይችላሉ። ይሄኛው አሁን ውጭ ሆነው ልጆቹ የሚጫወቱበት ቦታ ነው። እንደምታዩ የተሟላ ነው። ከሞላ ጎደል ደረጃው የጠበቀ ነው። የትም አካባቢ ከዚህ የበለጠ ማግኘት አይቻልም። በጣም ቆንጆ ነው። እስከ 300 ህጻናት በአንዴ ተቀብሎ ማስተናገድ ይችላል። አሁን እስከ 100 የሚደርሱ ህጻናቶች ተቀብለን እያስተናገድ እንገኛለን ማለት ነው። ሻወር የእነሱም ይመች ለራሳቸው አሉ ማለት ነው። እዚህ የሴቶች ነው ይሄኛው ገብተዋል ማለት ነው። በቃ ይሄ ያው ኦልሬዲ ሲጫወቱ እዚህ ሲበሉ ምግባቸው እዚህ ሆናሉ። የበላላቸው እንዴት ናችሁ? ሚጣ አያ ይሄኛው የውጭ ዜጎች መኖሪያ ብሎክ ነው። እነዚህ በሙሉ ግን 7 ብሎኮች እዚህ የሰራተኞች መኖሪያ ናቸው። ምን ያህል ሰራተኞች አሉ እዚህ ሚኖር? 5000 አካባቢ ይጠጋሉ። አጠቃላይ አሁን ያሉት ያላገቡ ናቸው የተሰደዱት። ነገር ግን አንድ ቢልዲንግ አለ
እዛው ሲንግል ማምስ ማለት ብቻቸው ልጆቻቸው የሚያሳድጉ እናቶች አንድ ልጅ ካላቸው ለሱ ተብሎ የተዘጋጀ ማለት መኖር ጀምሯል ካላቸው ለሱ ተብሎ የተዘጋጀ ማለት መኖር ጀምሯል። እየመዘገብን ነው። አስፈላጊ ዝግጅቶች እያደረግን ነው። የአልጋ ምናምን መስራቱ፣ ፍራሽ መግዛቱ። ስለዚህ ከነ ልጆቻቸው ወደፊት ይገባሉ መኖር የሚችሉ አሉ ይኖራሉ ማለት ነው። እንደ ችግር የሚነሳው ለሰራተኞች የሚከፈለው ደሞዝና የሚሰሩት ስራ ተመጣጣኝ አይደለም። የስራ ጫና አለባቸው፣ ግን ተገቢው ክፍያ አያገኙም። በተለይ ደግሞ ሴቶች የሚል ቅሬታ ይነሳል። የኢንዱስትሪ ፓርኮች አካባቢ ባሉ ኩባንያዎች ላይ ከእናንተ ተሞክሮ ተገቢውን ክፍያ እንከፍላለን ብላችሁ ታምናላችሁ? እንደ ሺንስ? አዎ ተገቢውን ክፍያ እንከፍላለን ብለን ነው የምናምነው። ምክንያቱም አሁን አስቢው፣ እያንዳንዱ ሰራተኛ በዶርሚተሪ ይኖራል። ውሃ ያስፈልገዋል፣ መብራት ያስፈልገዋል፣ ምግብ ያስፈልገዋል። ይህን ሁሉ ወጪ ችሎ 5 ሳንቲም ሰራተኛው እንዲከፍል አይደረግም። ስለዚህ የሚያገኘውን ገቢ ሙሉ በሙሉ ለራሱ ነው የሚያደርገው ማለት ነው። ሁለተኛ አሁን በቅርቡ ከተፈጠረው የኑሮ መናር ጋር ተያይዞ በተለይ ደግሞ ለስፌት ሰራተኞች በዝቅተኛ ደረጃ ላይ ላሉ ሰራተኞች ከ50 በመቶ በላይ 2 ጊዜ የመጀመሪያው ከነሐሴ ጀምሮ ከ50% እስከ 60% ጭማሪ ተደርጓል። ሁለተኛው ደግሞ ከህዳር ጀምሮ ጭማሪ ተደርጓል ማለት ነው። ከዚህ ባሻገር ከደሞዛቸው ባሻገር የተለያዩ ደግሞ ማበረታቻዎች አሉ። በፋብሪካ ያለው ምንድነው ማበረታቻ አለ። ስለዚህ ውጤታማ በሚሆኑበት ጊዜ የዶላር ማበረታቻ ተብሎ የሚሰጣቸው አለ፣ የብር ማበረታቻ ተብሎ የሚሰጣቸው አለ። እዚሁ ነው መገባዚሁ ነው። 5000ዎቹ ቁርስም ምሳ እራት መገባዚሁ ናቸው ሙሉ በሙሉ ማለት ነው። የተቀሩት 2000 ተመላላሽ ናቸው። ተመላላሽ ሰራተኞቹ ምሳ ይበላሉ። ያው እራት ቀድመው ወደ ቤታቸው ስለሚሄዱ እራት አያገኙም ማለት ነው። ምሳቸው ግን እዚህ ይበላሉ። ምሳ ለ7000 ሰራተኛ ሙሉ በሙሉ ምሳ ያገኛል። 5000 ሰራተኛ ግን እራትም ቁርስም ጨምሮ ያገኛል። በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። እሺ